አይ ጉድ አይ ጉድ አይ ጉድ አይ ጉድ የኔ መጨረሻስ ምን ይሆን? አይ ጉድ አይ ጉድ አይ ጉድ አይ ጉድ ይጉልኝ እስኪ ትናንትና ዛሬ አይ ሰው ከንቱ አይ ጉድ አይ ጉድ አይ ጉድ እንዴው ከቶ የኔ መጨረሻስ ምን ይሆን? የአገር የልጆች እንዴው የኔ መጨረሻስ ምን ይሆን? እኔ የማዩትላችሁ ኮንትራቴን ልጨርስ የቀሩኝ በቀናት በምንድን ነው የሚባለው ቀናቶች ናቸው። የአገር ልጆች እየቀለድኩ አይደለም፣ ከምሬ ነው። ሰው ሁሉ የሚፈራው ለመሰደድ ነው። እኔ የታችሁ ደግሞ ይሄ ነገር ይደርስብኛል ብዬ ወደ ሀገሬ ለመግባት ፈርቼ መንታ መንገድ ላይ ቁጭ ብዬላችኋለሁ። የሀገሬ ልጆች አስባችሁታል? ሰው በሰው ሀገር ሲኖር አበባ መስሎ እንዲያፈንጠዝያ መስላ ድራ ገና ከሀገሯ በገባች በቀናት ውስጥ እንደዚህ አብዳ ስትታይ አታሳዝንም? የሀገሬ ልጆች አታሳዝንም? ታዲያ ይሄን እየታየ እንዴት ነው ሀገር የሚገባው? ታዲያ እንዴት ነው ሀገር የሚገባው? የሀገሬ ልጆች እዚቹ ሩዝዬንም እንዶሚዬንም እየቀቀልኩ ልቀመጥ እንጂ አስባችሁታል? ሰው ገብቶ ሳምንት 2 ሳምንት እንኳን አይደፍንም። በዚህ አጋጣሚ ማለት ነው እያንዳንድሽ ነው ልንገርሽ። በነገራችን ላይ ከሼን ከአማዞን ማለት ነው ኮተት የምሰበስቢ ሁሉ በነገራችን ላይ ይሄ የታወቀ ነገር ነው። ሚዲያ ላይ ይዩኝ የሚሉ ሰዎች ባዶ ቂጦች ናቸው። እውነቴን ነው የምላችሁ። ወላይ ቤተሰቦቻቸውን አይቀይሩ፣ ለራሳቸው የሆነ ነገር የላቸው። ብቻ ለለት በልቼ ልሞት ነው የሚሉት ማለት ነው። ለለት በልቼ ልሞት፣ ለለት ዘንጬ ልሞት የሚሉ ሰዎች መጨረሻቸው ምን እንደሚሆን እያየን ነው። ቆጠር አድርጉ፣ ቋጥሩ። እውነቴን ነው የምላችሁ። ሌላኛው ደግሞ በዚህ አጋጣሚ መናገር የምፈልገው ነገር የራሴን ዛሬ እንዲሁም እንድትመክሩኝ በኮሜንት ስለምፈልግ አካፍላችኋለሁ። ወላይ ከምሬ ነው። እንዲሁም በሌላ ቪዲዮ ራሱ ሰርች እመጣለሁ ብዬ ነበርና ምክንያቱም ያው አላደለ ከአንድ ብርቱ 2 ኮሳሳ ይባላልና ሀሳባችሁ እንድትሰጡኝ ይፈልጋል። ሀገሬ ልጆች ለምን ብትሉ መንታ መንገድ ላይ ተቀምጬ ዋኝቻለሁ። ምን መሰላችሁ? በመጀመሪያ የልጅቱን ነገር ልጨርስላችሁ። አሁን እቺ ልጅ አረብ ሀገር ለብዙ አመት ኖራለች ማለት ነው። ብዙ ጊዜዋን በማልቀስ ነው የምትጨርሰው። ታለቅሳለች። ሚዲያ ላይ መታ የሆነ ጊዜ በፍቅር ምክንያት ስታለቅስ ስታብድ ያዙ ልቀቁኝ ብዙ ነገር ማለት ነው። ብቻ ሚዲያ ላይ ሲወጡ ሰው ምን ይለኛል ከማይሉ ሰዎች መካከል አንዷ ናት ማለት ነው ይች ልጅ እና በጣም ታለቅሳለች። የሆነ ጊዜ ደግሞ እናቷ ሙታባት ስታለቅስ በጣም አሳዝናኛለች ያኔ ማለት ነው። የሀገሬ ልጆች አፍቃሪ ነገር ነች እና ዘናጭ ነገር ነኝም ትላለች ማለት ነው። እና ስትኖር የነበረው ደግሞ ግብጽ ሀገር መሰለኝ እና ከኛ ይባሰ ከደሃ ሀገር ነበር ስትኖር የነበረው። ያው እጅ ካፍ ነው የሚባለው በእኛ ሀገር አባባል እጅ ካፍ ነው ኑሮ የነበረው። እና ሰሞኑን እንግዲህ ኢትዮጵያ ገብታ ነበርና ገና ከጅምሩ እንግዲህ የኢትዮጵያ ኑሮ ስታየው እንደማያዛልቃ ታውቃ በአንድ ቁርጡ አብጀ ልቀመጥ ብላ እንግዲህ እየጀማመራት ነው ማለት ነው የሀገሬ ልጆች። እና አላህ ይጠብቀን፣ አላህ መጨረሻችን ያሳምረው ነው። እኔ እውነቴን ነው የምላችሁ። በዚህ አጋጣሚ መዳማችሁ ጋር ስለተጣላችሁ ብቻ ስለተናደዳችሁ ብቻ ያልሆነ ውሳኔ አትወስኑ። ቻሉ። እንደው ሆዴ የቻለውን ጉድ ባሳያችሁ የሀገሬ ልጆች፣ ሆዴ ስንት እንደቻለ ባሳያችሁ። ለምን የሆነ በቃ በስሜት ተገፋፍቼ ብድግ ብዬ በድሳ ያቀድኩትን ነገር ሳላሳካ ምናምን ነገር የኢትዮጵያ ገብቼ ቢቸግረኝስ ነገ ባብድስ እያልኩኝ ይውላችሁ አንገቴ እንደፍቼ ብዙ ጉድ በሆዴ አምቄ እየኖርኩ ነውና ሁሌም እላችኋለሁና እንዴት ነው ይሄን ያክል አመት አረብ ሀገር የሰሩት ምናምን እኔ 2 አመት ከብዶብኛል ምናምን የሚሉ ሰዎች አሉ አይደል ሀገሬ ልጆች። እና ሁሌም እላችኋለሁ ተመችቶት የሚኖር የለም ሰው ቤት ሆኖ ችሎ ነው የሚኖረውና አሁንም ቢሆን እንዲሆነች ነገር እስከምትይዙ ድረስ ችላችሁ ኑሩ። እንዲሁም ደግሞ በየሶሻል ሚዲያው ያያችሁትን ቡቲቶ አትጎትቱ፣ እዩኝ አትበሉ። ማማርም መልበስም በሀገር ነው የሚያምረው። ብቻ ሆዳችሁ አይጉደል። ለለት የምትለብሱት ነገር አትጡ እንጂ የሀገር ቡቲቶ ከኦንላይን አሰብስቡ። ያችን ቡቲቶ የምሰበስቡባትን ብራችሁን ጥርቅም አድርጋችሁ ለሆነ ነገር አድርጉት ማለት እፈልጋለሁ። ይሄን ስል ብዙ ልጆች ይጠሉኛል። ብጠሉኝም ግን ችግር የለብኝም። እኔ ገባችሁ? ለምን ብትሉ ብዙ ጊዜ ሶሻል ሚዲያ ላይ ወጥተው እንዳልኳችሁ ይዩኝ የሚሉ ልጆች በቃ እኔ ከማን አንሳለሁ በማለት ብቻ ያለች የሌላቸውን ከሌላቸውም ደግሞ ተበድረው ወዳ ገብተው በቃ ልብስ፣ ጫማ፣ ቡቲቶ ነገር ነው የሚሰበስቡት። ገባችሁ? ሰው በሰው ሀገር ላይ አበባ መስሎ ኑሮ ሀገሩ ሲገባ እንዲህ ባንዲው ተስፋ ቆርጦ እንዲሆነ መታየት ሆነ ለመናገር በጣም ያሳፍራል። ስለዚህ ዛሬ ጠንክረን ሰርተን የተሰደርንበትን አላማችን ሳንረሳ ቁጥር አድርገን ያገኘናትን ነገር ለጥሩ ነገር እናውላት ማለት ፈልጋለሁ። በዚህ አጋጣሚ ወደ ቁም ነገሩ ስመልሳችሁ ልጅቱ አብድ አይደለም፣ ግን ሁሌም ቢሆን ልጅቱ የለባሽ እብድ ነች። እኔ ግን ወዳታለሁ። የሆነች ቀውስ ነገር ነች ማለት ነውና
ቀውስ ሰው ደግሞ ይመቸኛል። እንዴት ቀውስ ሰው ተመችሽ እንዳትሉኝ ግን እሺ አላልን ዝም ብላችሁ የምትወዱት ሰው እንደዛ ነገር ማለት ነው። ወላሂ እብድ ነች ማለቃቀስ የሆነ ጊዜ በፍቅር ምክንያት ያ አላህ እንዴት ስትሆን እንደነበር እኔ አንዳንዴ ሶሻል ሚዲያ ላይ ወጥተው እንደዚህ ሲሉ ያሳዝኑኛልም ያናድዱኛልም ያስቁኛልም ማለት ነው። እንግዲህ ብቻ አላህ መጨረሻችን ያሳምረው እና እውነት ለመናገር እስኪ ምክራችሁን ለግሱኝ ሀገሬ ልጆች። እሱ ምንድን ነው መሰላችሁ? አዎ ተቆጥታችሁ አኩርፋችሁ ተናዳችሁ ለመሄድ አትሞክሩ። እንደዚች ሩዛችሁንም እንዶሚያችሁንም እየቀቀላችሁ ችላችሁ ኑሩ። በአንደኛው ጆሮአችሁ ሰምታችሁ በአንደኛው እየደፋችሁ ማለት ነው። ምን እላችሁ ፈልጌ ነው እኔ አሁን የትላችሁ ሀገሬ ልጆች ኮንትራቴን ልጨርስ ወላሂ ነው የምላችሁ ቀናቶች ናቸው የቀሩኝ ማለት ነው። ኢቃሜም ሆነ ፓስፖርት ከነጋ ስለሆነ እነሱ የኔ ኮንትራት መቼ እንደሚያልቅ አያውቁም። እኔ በራሴ የማድርገውን ነገር ነው በነገራችን ላይ ለእናንተም ሁሌ የምመክራችሁ እሱ ምንድን ነው ኮንትራታችሁ ሊያልቅ ሲል አስቀድማችሁ አትናገሩ የምላችሁ በምክንያት ነው። ለምን አንደኛ ያስፈጓችኋል፣ ገባችሁ? ሁለተኛ ደግሞ እናንተ አስቀድማችሁ ተናግራችሁ ትሄጃለሽ ወይስ ትቀመጫለሽ ተብላችሁ ትጠየቁ፣ ኧረ እኔ እቀመጣለሁ ኢትዮጵያ ጦርነት ነው ኢትዮጵያ ችግር ነው ምንም ነገር የለኝም ብላችሁ ምናምን ስታወራችሁ እነሱ ጥንባጥንቤ ይጫወቱባችኋል። በቃ ያ ማለትማ ችግራችሁን ስለነገራችኋቸው እኛ ደሞዝ አንጨምርም እንኳ ብንላቸው ችግሯ ስለሚያስገዳት የትም አትሄድ የሚሏችሁና ደሞዝ አልጨምርም ይሏቸዋል። በጣም ብዙ ልጆች ናቸው ይሄን የምትሉኝ። 2 አመቴን ጨርሻለሁ ግን ደሞዝ አልጨምርሽም ተቀመጭ አለችኝ፣ ግን ደሞዝ አልጨምርሽም አለች። ወላሂ አብዛኛው አረ ሁሉም ሰው በማለት በሚባል መልኩ አንዲት ሰራተኛ ኮንትራቷን ከጨረሰች በየ2 አመቱ ደሞዝ የመጨመር ግዴታ አለባቸው። በእርግጥ ሁለታችን ተስማምተን የምናደርገው ነገር ነው። ሀታ ዋጋ እንኳን መናገር የምትችሉት እናንተ ናችሁ። ለምሳሌ እኔ አሁን 1000 ብር ከነበረ ደሞዜ 1500 አድርጉልኝ እላለሁ። እዚያ ሊከራከሩኝ ይችላሉ። 100 ድርሃም እንደዚያ ልቀንስ እችላለሁ። ወይንም ደግሞ ካልፈለጉም አልፈለግንም ይላሉ። ገባችሁ? እና ዝም ብላችሁ ግን አትቀጥሉ፣ ራሳችሁን አታርክሱ፣ ቀድማችሁ አትናገሩ ያልኳችሁ ለዚያ ነው። እና ያሆነ ኢቃሙ ከኔ ጋር ስላለ መቼ እንደሚያልቅ እነሱ አያውቁ። በቃ ተሰራ መጣ ከኔ ጋር ያለ ፓስፖርቴም 2 ጊዜ ነው 3 ጊዜ አሳድሻለሁ። ፓስፖርት 2 ጊዜ ነው ያሳደስኩት። ያው በፊቱ ፓስፖርት ስላለ 3 ፓስፖርት ነው ያለኝ። እናማ አልተናገርኩም። ወላይ ከልቤ ነው ከምሬ ነው የምላችሁ። ለምን ብትሉ ልናገር ፈራው። ሀገሬ ብገባሳ እንዶ ልግባ ወይ በቃ ልገባ ነው ብዬ ልነግራቸው ፈራው። ለምን ህጄ ባይሳካልኝስ ህጄ ባይሆንልኝስ ብዬ ፈራው። ደግሞ ልቀጥል አልኩኝ። ለምን ሲባል ሻምታ አልኖር ይሄን ያክል ምን በወጣኝ። አረ በቃ ሸቃሊ ተነሽ ሀገርሽ ግቢ። አረ ረፊ እንደዚህ ድፍት ስትይ በሰው ሀገር ድፍት ሆነሽ እንዳትቀሪ ይለኛል። ደግሞ አንዳንዱ ደግሞ ማለት ነው ሰይጣን ነው። አረ ሰይጣን አይደለም በነገራችን ላይ እናቴ ያረ አልহামዱሊላህ። አንዳንዱ መንፈስ ደግሞ ልበላችሁ እንጂ አስተግፍሩላህ አልዓዚም። አንዳንዱ መንፈስ ደግሞ አንቺ እዚህ አሁን ገብተሽ ምን ትሰሪያለሽ? አለቃቅሰሽ ለመመለስ ነው ወይ? ምን አለሽ? ምን ይዘሽ ነው የምትገቢ ይለኛል። አንዳንዱ ደግሞ በቃ ሸቃሊትዬ የቻልሽውን ያክል እኮ አድርግሻል። ሁሉም ቢሆን አላህ የጻፈለትን ነው የሚኖር። ስለተሰደርሽ አይደለም እንዴት እንደሚሰራ እንዴት መኖር እንዳለብሽ አይተሻል፣ ተምረሻል። ስለዚህ ከሀገርሽ ላይ ሰርተሽ መለወጥ ትችያለሽ። ተነሽ ይለኛል ደግሞ የሀገሬ ልጆች። እና እኔ እህታችሁ በዚህ መካከል መንታ መንገድ ላይ ቁጭዬ ገውለል ላለሁ። ከትናንት ወዲያ ላጎቴ ልጅ እያልኳን ነበረ። እኔ እኮ እስከዛ ሜሙ 2 ወር ቀረሽ አይደለ ስትለኝ ኧረ እባክሽ በጣም በቀን የሚቆጠሩ ቀናቶች ናቸው የቀሩኝ፣ ከአንድ ወር ራሱ ጎሏል ስላት እና እስካሁን ተናገርሽ? አልተናገርኩም ስላት አቤት ጭካኔሽ እንዲሁ ምን አይነት ጨካኝ ነሽ አለች። ወላሂ ከምሬ ነው የምላችሁ። አልነግራቸውም ኮንትራት ይላልቅ 10 ቀን ሲቀረው ነግራቸዋለሁ ማለት ነው። ሄድኩም ቀረሁም እና እንደው ምን ተመክሩኛላችሁ? ምን ትሉኛላችሁ? እስኪ በዚህ አጋጣሚ እስኪ የሆነ ነገር በሉ፣ ምክራችሁን ለግሱኝ። ሸቃሊት እጂ የምትሉኝ ከሆነ እሺ፣ አይ ሸቃሊት ይቅርብሽ አሳድሽ። በእርግጠኝነት ብነግራቸው እነሱ ሮመዳን ሳያልፍ አትሄጂም ነው የሚሉኝ።